እኔ በዚህ ቤት ወንድሜ ነብይ አንተነን ካወቅኩት ጀምሮ ጌታ ብዙ ነገር አድርጎልኛል። ብዙ ነገር ሲያደርግ በህይወቴ አይቼዋለሁ። ድንገት አጋጣሚ ነብይ ጋር ወሰድኳት። ተስፋ በቆረጠችበት በቃ እኔ የምፈራው የሷ አሜሪካ መሄድ ሳይሆን ፓክት አረግና የሷ ህይወት ይበላሻል ብዬ ነበር የምሰጋው። አይምሮዋን ትስታለ ብዬ ነበር የምሰጋው። ምክንያቱም ሁሉ ነገሯን እዛ ፕሮሰስ ላይ ነበር ያደረገችው። አንድ ጊዜ ፌል አድርጎባታል። ከዛ ለመጨረሻ አጋጣሚ ነብይ ጋር ወሰድኳት። ነብይ አንቺ ፕሮሰስ ካልተሳካ ካላለፍሽ እኔ ነብይ አይደለሁም ማለት ምንም ጥያቄ ሳይጠይቋት ነው ኦኬ ያሏት ማለት ነው። እኔ በዚህ ቤት ወንድሜ ነብይ አንተነን ካወቅኩት ጀምሮ ጌታ ብዙ ነገር አድርጎልኛል። ብዙ ነገር ሲያደርግ በህይወቴ አይቼዋለሁ። አገልጋይ ነኝ፣ ኢንተርናሽናል አገልጋይ ከአንድ ትልቅ እህቴ ጋር። ግን እግዚአብሔር ላገለገልኳቸው ሰዎች ብቻ ሲያደርግ አላየሁ። በራሴ በህይወቴ ላይ ለኔ ያደረገው ብዙ ነው። ይሄ ነው ብዬ የማልጨርሰው ነገር ነው። ግን አንዱን ደግሞ ደስ የሚል ነገር ልንገራችሁ። እኔ በዚህ ቤት የተዳርኩ ለመጀመሪያ ጊዜ በዚህ ቤት ነው የተዳርኩት። እኔ የመጀመሪያው ሰርገኛ ነኝ ብዬ ነው ማምነው። ከዛ ያንተ በረከት እኮ አደረበት። ከዛ ከኔ በረከት በኋላ ወደ እሱ መጣ፣ ወደ ነብይ አንተነህ፣ እሱ ተዳረ። ወደዚህ ቤት ደግሞ ሰርጌን ለማድረግ ሳስብ ወር ሁለት ወር አላሰብኩበትም። ሳምንት የማይወስድም እኔና ባለቤት የተነጋገርንና በቃ ለምን ነብይ አንተነህ ጋር እናደርገውም ብለን በአንድ ሌሊት ወሰን ነው እና እግዚአብሔር ደግሞ ረድቶን በክብር ዳረን በዚህ ቤት ውስጥ። አሜን። ለምን ማን ስለነበረ? እግዚአብሔር ስለነበረ። አሁን ደግሞ ጌታ ዛሬ ባለቤቴ 9ኛው ወር ነው። ሃሌሉያ። በሴት ልጅ ባርኮናል ነው የምለው። ሊባርከን ነው አልለው። በማየው ነገር አይደለም እኔ የምመሰክረው፣ ገና ይሆናል ብዬ ነው የምመሰክረው። ግን እግዚአብሔርን እታመንበት ነበር። ትዳርን ሲሰጠኝ ልጅ እንደሚሰጠኝ፣ በልጅ እንደሚባርከኝ እና እግዚአብሔር ትልቅ ነገር አድርጎልኛል። ሴት ልጅ ሰጥቶኛል ብዬ ነው ማምነው። በማህፀኗ እንኳን ብትቀመጥ ያቺ ብላቴና ያብስራ ትባላለች። እግዚአብሔር በክብር ሰጥቶኛል እቺ ልጅና ጌታ ይሄን ሁሉ ስላደረገልኝ ጌታን አመስግኑ። ክብር ለጌታ ይሁን። ወንድሜ ነብይ አንተነህም ባገለገለኝ ሰዓት በቀኑ በዛን ቀን በተዳርንበት ሰዓትም በብዙ ባርኮናል። ጌታ ያለውን ነግሮናል። በልጅ እንደሚባርከን ጌታ በፋይናንሻል እንደሚባርከን ይሄው እየባረከኝ በአሁኑ ሰዓት እየሰራው አይደለም፣ ግን እግዚአብሔር በአሪፍ እያኖረኝ ነው። ከሚሰራ ሰው በላይ እያኖረኝ ነው። ካሁን በኋላ ደግሞ እንደገና ወጣለሁ ገባለሁ። ኢትዮጵያ ውስጥ ብዙ አልኖርም፣ ግን አሁን ለአመት አቅጄ መጥቻለሁ ለመኖር። እግዚአብሔር ቢፈቅድና ብንኖር ቀደም ብዬ ከተወለደች በኋላ ከመሄዴ በፊት ወደ ውጭ ደግሞ ተመልሼ ለስራ ይዣት እመጣለሁ፣ እናቲቱንም ልጅቱንም። ጌታ ይባርካችሁ። የመጣሁት ሐዋሪ መጀመሪያ ስሜ ፒርዋት በቀለ የመጣሁት ሐዋሪ አካባቢ አዲስ አበባ። እግዚአብሔር የተመሰገነ ይሁን። የባለፈው ተጸለይቶ ነበረ፣ ግን ትላንት መኪና አደጋ ባለፈው መኪና አደጋ ሞታለሁ ምናምን ብሏል። እግዚአብሔር ምንድነው የምትችይው ቋንቋ? ምንድነው የምትችይው ቋንቋ? ወላይተኛ ደቦ ሃይመሌ አትቀጥልም ብላ ዘጋችኝ። አሁን ቀጥይ፣ በነፃነት አውሪ። አሁን ወላይተኛ እሺ። ባለፈው ሳምንት የተጫነው ነው፣ ምንም ማድረግ አይቻልም። አይዞሽ ጎበዝ። እሺ እኔ ገለስ ሳምንት ግዲስ አንድ ሳምንት ሆኖኛል። ኦሮ ገለስ ያው ጣላሄ እንግሊዝ ኩንዳስ ያትን ወሰጣስ አጋንንት ነበረብኝና ሲጸለይ ምናምን ነገር ወደቅሁኝ። ያኔ መኪና አደጋን ሃይቃሳ ተነና ወረና መኪና አደጋ ፔራን ሃይቀካ በቃ መኪና አደጋ ተነና ወረና እና መንፈሱ ሲል የነበረው በመኪና አደጋ እገልሻለሁ ነው ያለት ነበር። ያትን በቃ ወሰትን ፓውሰተ ተባስ ከዛ ተጸለየልኝ። ከዛ ተፈወስኩኝ። ሲሄድ ተፈውሼ ሄድኩኝ። ወሰተ በመኪንት እዚህ ነው ጊዮጋ እዚህ ነው መኪና ነታነ መኪና ሀጋ ታንያ
ገጨት መከታ ያው አታስ እና ትላንትና መኪናው ተገጭቼ ነበር። ለትንሽ ነው የተረፍኩት። ከመኪና አደጋ ነው ያለችው። መኪና ጎዳይ ደጋምት ጉየ ያ ዳፊስ ታኒ በጌታ በኢየሱስም ጦሰው ጋር ነከን ጉየ ታገስ እኔ ሹፌሩ ወደኋላ እንደምንም አድርጎ እንትኑ ፍሬን ሲይዝ እኔ ደግሞ ጮኩኝ ኢየሱስ እያልኩኝ ያነ አታስ ያዞ ይዞ ሮጋላሲ ወተት ሎጌታና ጦሰሽ ጋር ታቺ ጋር ታሰቀስ እና ሮብለት የተጸለየልኝ ጸሎት እግዚአብሔር ከመኪና አደጋ አስመልጦኛል። ስለዚህ አመስግኑልኝ። ጦሳስም ተመርና አስታንጀቱ የእግዚአብሔር ስም ለዘላለም የተባረከ ይሁን። ታይባን ያረባገው ያው ያሽለው ይሽላው ጦሳ ጋላታስ እንተ ከታ ይሽላ ጋላቲት እኔ የምለው ምንም ነገር የለም ከኔ ጋር እግዚአብሔርን አመስግኑት እያለች እንዴት ነሽማ? አይዞሽ የረዳሽ ጌታ ይባረክ። ደህና ነሽ? የዛሬ ሳምንት ነበር ነፃ የወጣሽው? አዎ። ኦኬ። ከዛ በኋላስ እንዴት ነሽ? ከጌታ ጋር ትጸልያለሽ? እግዚአብሔርን ቃል ታነቢያለሽ? የት ቸርች ነው የምትገቢው? ቃል ወት ነው ክፍለ ሀገር። ክፍለ ሀገር? አሁን እዚህ ከመጣሽስ? እዚህ ነው የምጣው። ሌላ የምትችይበት ቸርች የለም? አንድ ቀን ሄጃለሁ ሌላ። አይ አባል ሆነሽ ምናምን እንደዚህ ተይዘሽ? አይ የለም እሱ። እሺ እሱን ነገር እንደዛ አድርጊ፣ አስተካኪ። የእግዚአብሔርን ቃል አንብቢ። ከእግዚአብሔር ጋር ደግሞ ተስማሚ። እግዚአብሔር እንደሚወደው ሆነሽ ኑሪ። የአጋንንት መውጣቱ ብቻ ሳይሆን የሚያስፈልገው የወጣበትን ቤት እንደገና እንዳይገባ ማጽዳት ያስፈልጋል። እሺ ሰላም ናችሁ? ዛሬ ደግሞ ነብይ ወጣ ምስክርነት። እንዴት ናችሁ? እግዚአብሔር ይመስገን። የእግዚአብሔር ጊዜ ነው። አሜን ሃሌሉያ አሜን። እኔ ምስክርነት አለኝ። ምክንያቱም የእግዚአብሔር ቃል ሲናገር ከምስክርነታቸውና ከበጉ ደም የተነሳ ጠላቶቻቸውን ድል ነሱት ይላል አይደል? አሜን። ራእይ 12:11 ላይ። ስለዚህ እኔ ደግሞ የተደረገው ነገር እንዲጸና እንዳይባክን እንዳያገረሽ በምስክርነቴ በእግዚአብሔርም በጉባኤም ፊት ላጸናው ነውና የሆነው እንደዚህ ነው። ከዚህ አገልግሎት ጨርሰን 11 ሮብለት ነው ከወንድሜ ትጌጋ አጋጣሚ ወደ ቤት እየሸኘኝ የሲስተር ባል ከውጭ ከአሜሪካ ደወለና የሆነ ትንሽ የሚከብድ ዜና ነገረኝ ማለት ነው። ከዛ እሷም በጣም አስጨነቀችኝ። ምንድነው የሆንሽው ስላት አይፈልግ ነው እንድጸልይልኝ ነው ምናምን አለች። ከዛ ከበደኝ በጣም ጨቀጨቋትና ንገሪኝ ችግር የለው ምናምን አልኳት። ከዛ ቤት አትገባም እንዴ ዛሬ አለች። ገባለሁ አልኳት። ትጌ ነበርና አጠገቤ። ከዛ አውሪኝ ችግር የለውም አልኳት። ከዛ ምንድነው የሆነው የ7 ወር እርጉዝ ነችና ሆስፒታል ስትሄድ ጽንሱ አይታየም አሉ። የ7 ወር እርጉዝ ሆና እንግዲህ ኦሬዲ 7ን ጨርሳ ወደ 8 ልትገባ ነው። እዚሁ ቤት ጌታ ተናግሯት ነው ወደ ውጭ የሄደችው። እግዚአብሔር ከአይምሮ በላይ በሆነ ነገር ባርኳታል። ከሄደች ኦሬዲ 3 ዓመት 4 ዓመት ይሆናታል። ከዚች ቤተ ክርስቲያን ተከላኩል ነው የሄደችበት እድሜና ድንገት አጋጣሚ ነቢይ ጋር ወሰድኳት። ተስፋ በቆረጠችበት በቃ እኔ የምፈራው የእሷ አሜሪካ መሄድ ሳይሆን ባክ ታረግና የእሷ ህይወት ይበላሻል ብዬ ነበር የምሰጋው። አይምሮዋን ትስታለ ብዬ ነበር የምሰጋው። ምክንያቱም ሁሉ ነገሯን እዛ ፕሮሰስ ላይ ነበረና ያደረገችው አንድ ጊዜ ፌል አድርጎባታል። ከዛ ለመጨረሻ አጋጣሚ ነቢይ ጋር ወሰድኳት። ነቢይ ያንቺ ፕሮሰስ ከፊት ነበረና ኤምባሲ የምትገባው ካልተሳካ አላት። ያንቺ ፕሮሰስ ካልተሳካ ካላለፍሽ እኔ ነቢይ አይደለሁም አላት። ከዚህ በፊት መስክሬዋለሁና ከዛ ሄደች። ምንም ጥያቄ ሳይጠይቋት ነው ኦኬ ያሏት ማለት ነው። ክብር ለእግዚአብሔር። እስቲ ለእግዚአብሔር ክብር ስጡ። ኢየሱስ ጌታ ነው። ከዛ ሄደች። እንደ ሄደች ግሪን ካርዷን የ7 ዓመት ሰጧት። እንደ ሄደች የራሷ መኪና ገዛች። እንደ ሄደች 3-4 ኮርስ ወሰደችና ስራ ጀመረች። በቃ ከአይምሮ በላይ ያልኳችሁ ሰዎች ብዙ አሜሪካ መሄድ አይደለም ስኬት። ስኬት ሀገር መቀየር አይደለም ስኬት። በዶላር የሆነ መንዝሊ የሚከፈላችሁ ዶላር ዩሮ ያ አይደለም ስኬት። ስኬት ከእግዚአብሔር ጋር መኖር ብቻ ነው። ስኬት ያላችሁ ሀብት ያላችሁ ዶክመንት አይደለም። ለኔ ስኬት ያ አይደለም። አንቱ መባል አይደለም ስኬት። ስኬት ከእግዚአብሔር ጋር መኖር ነው። እኔ እንደዛ ነው ማምነው። እግዚአብሔር እንደተናገረው ያንቺ ህይወት የታምራት ይሆናል አላት ጌታ። በባሪያው ተናግሮ ያንኑ እየቆጠረ ልጇ ታመመ። ትንሽ ብላቴና የ4 ዓመት ልጅ ነው። እዛ ሄደችውና
ታመመች። ከዛ ሰርጀሪ ልትደረግ ነው። ሙሉ ጥርሷ ምግብ ስለማትበላ ምግብ ስታበላ ጥርሷ ላይ ትይዛለች። ልጆች ያላችሁ ታውቃላችሁና ሙሉ ጥርሷ ዳሜጅ ሆኗልና ከዛ አበጠ። ይሄ ፊቷ ቅርጹ እስከሚበላሽ ድረስ አበጠና ከዛ ሆስፒታል ሲወስዷት ሙሉ ሰርጀሪ ተደርጎ መለቀም አለበት ተባለ። ስለዚህ እቺ ብላቴና ደግሞ ሰርጀሪ ለመደረግ ትንሽ አቅምም ስለ ሬዚስታንስም ስለሌላ ምግብ ስለማትበላ ነብይ ጩጩዋ ሰርጀሪ ልትደረግ ነው አልኩት። ከነብይ ጋር ስለዋል አንድ ልነግራችሁ ፈልገው ከነብይ ጋር ስለዋል ነብይ 24 ሰዓት ለኛ አይተነብይም ለኛ አይጸልይም። ልክ ፕሮግራም ጨርሶ በር ላይ ካስታወስክ ነብይ በሩ ከፍቼ ገቢ ነው ልትሄድ ስትል ስነግራት እግዚአብሔር ጣልቃ ገባ። ምላጭ በሷ ላይ አያርፍም ማለት ኢየሱስ ጌታ ነው። ሲለ እግዚአብሔር ክብር ስጡ። ከዛ ምን ሆነ? ሆስፒታል ገባች። ቀጠሮ ደረሰ። ተጸልየዋል። እኔ አምኛለሁ እናንተ ባታምኑ በባህር ላይ ያለውን ጸጋ እኔ አምናለሁ። እኔን ህይወት የቀየረውን እግዚአብሔር እኔ አምናለሁ አልኳችሁ። ገቡ። የ3 ሰዓት ህክምና ነበር የተደረገላት። የ3 ሰዓት ማደንዘዣ 3 ሰዓት ተከታታይ ነበር እኔ ምደውለውና 3 ሰዓት ሙሉ ፈጅቶ አንድ እንደዚህ ምላጭ ለዋ ላይ ሳያርፍ ደም ሳይደማ ያንን ሁሉ አውጥተው ሌላ ብሬስ አድርገውላት በሰላም ወጣች። ኢየሱስ ለዘላለም ጌታ። የሚገርማችሁ ነገር ይሄ ብቻ አይደለም። ህክምና ወደ $12,000 ነው የሚጠይቀው። $12,000 ምናልባት $12,000 እስካሁን ይቁጠሩ ወደፊት ይቁጠሩ እኔ አላቅም። ግን ያንን ሁሉ እግዚአብሔር ነው ፕሮቫይድ ያደረገው። አንድ ብር ሳያወጡ ብላቴናውም አንድ ነገር ሳትወጋ ሰርጀሪ ሳትደረግ ያ በሰላም አለቀ። ለምን? እግዚአብሔር ቀድሞ እዚህ ቤት ስለተናገረ። ኢየሱስ ለዘላለም ጌታ። ስለዚህ አሁንም እንደዛ ስትለኝ ቀጥታ ገባውና ፎቶ አለ ቤት የተጸለየበት ዘይት ከዚህ ወሰድኩት አለ። የነቢይ አንተን አምላክ ብዬ ነው የጸለይኩት። የነቢይ አንተን አምላክ እኔ ታናሹን የጠራኸኝ እግዚአብሔር ብዙ ኪዳን እዚህ ቤት ተናግሮኛልና ትላንትና በሰው ፊት ያከበርከኝ ትላንትና እንደ ሰው የማይቆጥሩኝ ጸልይ ብሎ አሁን ይደውላሉ ማለት ነው። ቤተሰብ ኢየሱስ ማን ነው? ጌታ ነው። ከዛ በማግስቱ ደወለችልኝ። እዚህ ነበርን። ወንድም ዘርያ አለ፣ ወንድም ማሹ አለ፣ ወንድም ትግ ያለ ሐሙሳ ዳር እዚህ ጸሎት እየጸለይን በመሃል ወጣው። ረጅም ሰዓት አወራችን። እንዴት ሆነ ስላት በሐኪሞቹ ኮንፊውዝድ ሆነው ነው አለች። እንዴት? ጽንሱ በሰላም ነው ያለው። መጀመሪያ ጽንሱ አይታይም፣ እድገቱ ችግር ነው ያለው። ስለዚህ በጣም አደጋ ውስጥ ነው ያለው ብለው የነገሯት። መጨረሻ ላይ ምን አሏት? ከጸሎቱ በኋላ ማለት ነው ጽንሱ በሰላም ሁኔታ ነው ያለው። ኢየሱስ ጌታ ነው። ምንም ነገር አያስፈልግም። እድገቱን ትክክል ነው። መጀመሪያ እድገቱ ትክክል አይደለም ያሉት፣ እድገቱ ትክክል ነው። ጽንሱን በሰላም ነው ያለው። ለአንቺ አደጋ የሚያጋልጥሽ ነገር የለም፣ ግን እረፍት አድርጊ ያሏት። ኢየሱስ ማን ነው? ኢየሱስ ጌታ ነው በሉ እስቲ። ስለዚህ ይሄ ለምትሰሙ ለእናንተ ቀላል ሊመስል ይችላል፣ ለቤተሰብ ደግሞ ይከብዳል። አንድ ሴት 7 ወር ሙሉ ተሸክማ ልትወልድ መውለጃዋ ሲደርስ ጽንሱ ትክክል አይደለም ሲባል ይከብዳል። ኢየሱስ ለዘላለም ጌታ ነው። ስለዚህ እግዚአብሔር ይሄን በእኛ ቤት አድርጓል፣ በእነሱ ህይወት ላይ አድርጓል። እግዚአብሔር ስሙ የተባረከ ይሁን። እስቲ ለእግዚአብሔር ክብር ስጡ። አመሰግናለሁ። ነቢይ ኪዩ ጌታ ኢየሱስ አብዝቶ ይባርክ። ዘመን ይባረክ። ዘላለም የበረከት ይሁን። አሁንም እግዚአብሔር የቤተሰቦችን ደስታ ያሳይ፣ የአፍን ቃል ያጽናል። በሞኝነት የተናገርከው ሁሉ በኢየሱስ ስም ይፈጸም። የተባረክ ለበረከቱን